በዚህ ምድር ስትኖሩ ከምትወዷቸውና ከሚወዷችሁ ሰዎች በተጨማሪ ከራሳቸው ስኬት በላይ የእናንተ ውድቀት የሚያስደስታቸው፣ ደስታችሁ የጽልመት ቀን የሚሆንባቸው፣ የሐዘናችሁን ቀን በደስታ ለማክበር የሚወዱ እንዲሁም ለሁሉም እኩል የምትወጣው ፀሐይ እንኳ ለእናንተ ባትወጣ የሚያስደስታቸው ክፉኛ የሚጠሏችሁ ሰዎችም በጎናችሁ እንዳሉ ታውቃላችሁ። ይሄ በህይወት ስትኖሩ የማይቀርላችሁ ሀቅ ነው። እናንተ መሆን ስላቃታቸው ብቻ፣ እንደናንተ ሰላማዊ ህይወት ባለመኖራቸው፣ በእናንተ ህይወት ውስጥ እንደነሱ ትርምስ ስለሌለ፣ የተሻለ የሥራ ደረጃ፣ የተሻለ የቤተሰብ ፍቅር ስላላችሁ ብቻ የሚቀኑባችሁ፣ ምቀኝነታቸውን በገሃድ አውጥተው ባያሳዩም በአንዳንድ ተግባሮቻቸው መለየት ትችላላችሁ። በአጠቃላይ ይጠሏችኋል። ይህንን ሁሉ ክፉ ሐሳባቸውን ታዲያ ሄዳችሁ እንዲያቆሙና እንዳይጠሏችሁ ማስቆም አትችሉ። የምትችሉት ነገር ቢኖር ያንን ክፋት ባለመቀበል እዛው እነሱ ጋር እንዲቀር ማድረግ ነው። ምክንያቱም የሆነ ሰው ስጦታ ቢሰጣችሁ እና ያንን ስጦታ ላለመውሰድ ብትፈልጉ ያ ስጦታ እዛው ሰው ጋር እንደሚቀረው ሁሉ ክፋትን፣ ምቀኝነትንና ጥላቻን ከሰዎች ለመቀበልም አሻፈረኝ ስትሉ እዛው ሰው ጋር ታስቀሩታላችሁ። በዛሬው ቪዲዮም ታዲያ እነዚህን አይነት የሚጠሏችሁን ሰዎች እንዲጸጸቱና ምን አለ ያንን ጥፋት ባልሰራው የሚሉበትን 4 አስገራሚ መንገዶችን እንመለከታለን። እነዚህም መንገዶች ለክፋት አትጠቀሙባቸው። ሲጀመር እነዚህ መንገዶች ማንንም በመጉዳት ሳይሆን ነገር ግን እናንተም በመጥፎ መንገድ ትሪት ማድረግ የሚያስከትለውን ኮንሲኩዌንስ ወይም ቅደም ተከተል የምታሳዩባቸው በመሆኑ እነዛን ሰዎች ከመቅጣት በተጨማሪ ያንን ጥላቻቸውን ወደ ክብር የምትቀይሩባቸው መንገዶች ናቸው። እስከ መጨረሻው ድረስ በመከታተል ብዙ የምታተርፉበት ቆይታ ይኖራችኋል። ቪዲዮን ላይክ አድርጋችሁ እንድትጀምሩ እና ለግራር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ስል ጋብዛችኋለሁ። አንደኛ፣ ትህትናን እንደ ጦር መሳሪያ ተጠቀሙ። ለምን እንደሚጠሏችሁ መረዳት በጣም ወሳኝ ነገር ነው። ለዛም ምክንያቱም ማወቅ ቀላል ነው። ቅናት፣ በራስ አለመተማመን ወይም ከናንተ ጋር ድብቅ የሆነ ፉክክር ካለባቸው ነው ሰዎች እናንተን ሊጠሏችሁ የሚችሉት። ስለዚህ ጥላቻን በጸብ ማሸነፍ አትችሉ። ይልቅ አንደርስታንድ በማድረግ ነው ባለድል የምትሆኑት። አብዛኛው ሰው የጥላቻ ተቃራኒ ፍቅር ነው ብሎ ያስባል። ነገር ግን የጥላቻ ተቃራኒ አንደርስታንዲንግ ነው ወይም መረዳት ነው። የሰዎችን ጥላቻ በትክክል አንደርስታንድ ያደረገ ሰው የነዛን ሰዎች ፓወር በሙሉ በእጁ ማስገባት ይችላል። ለዛ ነው በመጥፎ ስራቸውና በጥላቻቸው ሊያስለቅሷቸው የፈልጉ ሰዎች ሁሉንም ነገር ካወቃችሁባቸው የሚፈሯችሁና የሚያከብሯችሁ። ትህትናን ማሳየት ድክመት አይደለም። ሰዎች በላያችሁ ላይ ተረማምደው እንዲሄዱባችሁ የምታደርጉበት መንገድም አይደለም። ነገር ግን ትህትና ማለት ብልህ ሰው ሁሉንም ሰው በሴራ የሚያሸንፍበት ጥበብና ስትራቴጂያዊ መንገዱ ነው። ሉክ፣ የሆነ ሰው ሲጠላችሁ ከናንተ ጋር የሚገናኝ ምንም ነገር የለውም። ሁሉም የራሳቸው ጉዳይ ነው እና ችግር ነው። በራስ አለመተማመናቸውን፣ ፍርሃታቸውን፣ እነሱ በህይወታቸው ውስጥ የጎደላቸውና እናንተ ጋር ሲመለከቱ የሚያስፈራራቸውን የሆነ ነገር ሲኖር ነው የሚጠሏችሁ። ነገሩን የምትገለብጡት ታዲያ እዚህ ጋር ነው። ለምን እንደሚጠሏችሁ በትክክል አንደርስታንድ ስታደርጉ ሙሉ ጨዋታውን ትቆጣጠራላችሁ። እንድትበሳጩና እንድትናደዱ ይፈልጋሉ። መልሳችሁ እንድትጣሏቸው ግብዣ ያቀርቡላችኋል። ነገር ግን ረጋ ብላችሁ በሰከነ መንፈስ ሁሉንም ነገር ስታሰላስሉ፣ በሁለት እግራችሁ ጠንካራ ሆናችሁ ስትቆሙ መጋጠምና መፋለም የማይፈልጉት አደገኛ አውሬ ትሆኑባቸዋላችሁ። ከዚህ በስተጀርባ ያለውን ሳይኮሎጂ አብዛኛው ሰው አይረዳውም። አብዛኛው የሰው ልጅ የተቀበለውን ኢነርጂ መልሶ ለዛ ሰው ያሳያል። ያም ማለት ስድብን በስድብ፣ ቁጣን በቁጣ፣ ብስጭትን በብስጭትና ጸብን በጸብ ለመመለስ ይሞክራል ሰው። በገለፍተኝነትና በንዴት ምላሽ ሲሰጡ ይበልጥ ጥላቻን ያሸክሟቸዋል።
ነገር ግን ረጋ ባለ ትህትና ስትመልሱ የነሱ አእምሮ እናንተን ነጸብራቅ ማድረግ ይጀምራል። ሳይኮሎጂስቶች ይህንን ኢሞሽናል ዲሶናንስ ብለው ይጠሩታል። አእምሮአቸው ግራ ይጋባል። ይህ ሰው ለምንድን ነው መልሶ ያልተጣላኝ ብለው ራሳቸውን ደጋግመው ይጠይቃሉ። ያ ግራ መጋባታቸው ቀስ በቀስ ወደ መጓጓት ይወስዳቸዋል። ከዛም ያ መጓጓታቸው ደግሞ ወዲያው ወደ ክብር ይለወጣል። ምክንያቱም ሰዎች መረዳት የከበዳቸውን ነገር ስለሚያከብሩትና ማናወጥና ማፈራረስ የማይችሉትን ነገር ስለሚያደንቁት ነው። ስለዚህ ትህትና ማለት እጅ መስጠት ሳይሆን ስትራቴጂ ነው እና በቀጣይ የሆነ ሰው ጥላቻን በእናንተ ላይ ለመዝራት ሲሞክር መልሳችሁ አትጣሩ። አጥኑት፣ አንደርስታንድ አድርጉት፣ ከዛም ተጠቀሙት። ምክንያቱም አንዴ ትህትናን ማስተር ካደረጋችሁ ክርክሩን ብቻ ሳይሆን የነሱን ክብርም ማሸነፍ ትችላላችሁ። ሁለተኛ ደግሞ በቃላት ሳይሆን በስኬቶቻችሁ ምላሽ ስጡ። ሰዎች ሲጠራጠሯችሁ፣ ስለናንተ ያለ እረፍት ሲያወሩባችሁ፣ ሲጠሏችሁ የመጀመሪያ እርምጃ የምታደርጉት ራሳችሁን ለመከላከልና የናንተን ማንነት ለማረጋገጥ መሞከር ነው የምታደርጉት። እነሱ ስህተት እንደሆኑና የናንተን ንጹህነት ለማረጋገጥ ነው መከራችሁን የምታዩት። ነገር ግን እውነታው ወዲህ ነው። ለሚጠሏችሁ ሰዎች ራሳችሁን ለማብራራትና ለመግለጽ መሞከር ጅልነት ነው። በተቀደደ ባልዲ ውሃ ለመሙላት እንደመሞከር ማለት ነው። ምክንያቱም እነዚህ የሚጠሏችሁ ሰዎች እናንተ ያላችሁን ጥራት፣ ዋጋችሁ ከፍ ያለ እንደሆነ እና መልካም ሰው እንደሆናችሁ ጠንቅቀው ያውቁታል። ስለዚህ ለነሱ በቃላት ሳይሆን በስኬቶቻችሁ ምላሽ ሲሰጧቸው ነው በትክክል እናንተን ከማክበር አልፎ በስርዓት ትሪት ስላላደረጓችሁ የሚቆጩበት። አብዛኛው ሰው ያለውን ዋጋ ለሌሎች ለማሳወቅ ብሎ ብቻ ያለውን ጉልበት ይጨርሳል። ነገር ግን የእናንተ ውጤትና ስኬቶቻችሁ ናቸው ከሺህ ቃላት በላይ ለሰዎች ማንነታችሁን የሚገልጽላቸው። ባላችሁ መልካም ስብዕና፣ በታማኝነታችሁና ጥሩ ሰው በመሆናችሁ ሳይሆን በኪሳችሁ ብቻ በሰዎች ጀጅ እየተደረጋችሁ አሁንም ውጤታማ ከመሆንና ማንነታችሁን በስኬት ከማረጋገጥ ይልቅ መልካምነታችሁን ለማሳወቅ የምትለፉ ከሆነ ሞኝ ናችሁ ማለት ነው። ተመልከቱ እስቲ በዙሪያችሁ ገንዘብ ስለሌላችሁ ብቻ ለጊዜው በጥረት ላይ ሆናችሁ ለሌሎች የወጣችሁ ፀሐይ ለናንተ በመዘግየቷ ጊዜ ጥሏችሁ የሰው እጅ ብታዩ፣ በዚህ ሁሉ አጋጣሚ ሰዎች ይንቋችኋል። ያንን ደግሞ የደረሰበት ብቻ ነው ህመሙን የሚያውቀው። ለጊዜው የፈለጋችሁትን እስክታገኙ ድረስ የብዙ ሰው አይን ይገርፋችኋል። ጥላቻ፣ ዘለፋ እና የሰዎች የበታች ሆኖ መቆጠር ከሁሉም ሰው የሚደርስባቸው አሳዛኝ አጋጣሚ ይሆንባችኋል። ታዲያ ይህንን ሁሉ ጸያፍ ተግባራቸውን፣ ይህንን ሁሉ ንቀትና ጥላቻቸውን ወስዶ የቆሻሻ መጣያ ባስኬት ውስጥ የሚጥልላችሁ የእናንተ መልካም ሰው እንደሆናችሁ ለነሱ ለማረጋገጥ መሞከራችሁ ይመስላችኋል? በጭራሽ አይደለም። ለዚህ ሁሉ የሰዎች እኩይ ተግባር ትክክለኛው ቅጣትን ለእናንተም በመጥፎ ስላስተናገዱ ለነሱ ጸጸትን የምታስተምሩበት ብቸኛው መንገድ ስኬታማ ሆናችሁ ማሳየት ብቻ ነው። ታዲያ ይህ ውሳኔ ከነዛ ሰዎች ክፉ ስራትና ከክፉ አመለካከታቸው ነፃ ከማውጣት በተጨማሪም እናንተንም ህይወታችሁን በመቀየር እና ወደ እድገት ጎዳና በመውሰድ ሁለት ጊዜ አሸናፊ እንድትሆኑ ያደርጋችኋል። ራሳችሁን ለመከላከል ወይም ስለ ዋጋችሁ ለመናገር ብዙ ጊዜ አታባክኑ። ይልቅ ተደብቃችሁ ህይወታችሁን እስከ ወዲያኛው ለመለወጥ ታገሉ። እያንዳንዱ የሚሰነዘርባችሁን ግጭት የሚቀሰቅስ ተግባራቸውን ወደ ኢነርጂ ቀይሩት። የነሱ ንቀት የነዳጅ ኃይል ይሁንላችሁ። እነሱ ሲያወሩ እናንተ ገንቡ፣ አሳዩአቸው እንጂ አትናገሩ። ውጤቶቻችሁ ሲናገሩ ጠላቶቻችሁ እንኳን ይቆጩበታል። ይቅርታ ይጠይቋችሁም፣ ግን ከሩቅ ሆነው በፍርሃት ይመለከታችኋል። ምክንያቱም የእናንተን ለውጥ ሊከራከሩ ወይም ሊሟገቱት አይችሉም። ያላቸው አማራጭ ከሩቅ እያዩት እናንተን ማክበር ብቻ ነው። ስለዚህ ያወሩ፣ ተዋቸው፣ ይሳቁ፣ ይቀልዱባችሁ፣ አሳንሰው ይመልከቷችሁ።
ይጥሏችሁ። የወረወሩባችሁን ድንጋይ ግን መልሳችሁ እነሱ ላይ ከመወርወር ይልቅ አጠራቅሙትና እናንተ ቤታችሁን ገንቡበት። ሶስተኛ ደግሞ የማይናወጥ በራስ መተማመን ገንቡ። አንድ ማወቅ ያለባችሁ ነገር ሰዎች ደካማ ሰውን አይጠሉም። ደካማ፣ በራስ መተማመን የሌለው፣ ለሁሉም ሰው እሺ እሺ ያለ ለሰዎች ብቻ የሚኖር ሰው፣ እንዲህ አይነት ሰውን ማንም ሰው አይጠላውም። ይልቅ ይበልጥ መጫወቻ ነው የሚያደርጉት እንዲህ አይነት ሰውን ሲያገኙ ሰዎች። ነገር ግን ሰዎች የሚጠሉት እነሱ የሌላቸውን ወይም የጎደላቸውን ነገር የሚያሟላ ሰው ሲመለከቱ ነው። ይህንን ደግሞ ይበልጥ የምታጠናክሩት በማይናወጥ በራስ በመተማመን ነው። ሳይኮሎጂካሊ ሰዎችን የሚስባቸው ወይም ትኩረት የሚሰጣቸው ነገር እርግጠኛነት ነው። በእርግጠኝነት ስታወሩ፣ በእርግጠኝነት ስትንቀሳቀሱ፣ በእርግጠኝነት ስራችሁን ስትሰሩ ጠላቶቻችሁ እንኳን ፊል ያደርጉታል። አይወዱላችሁም፣ ያንን ነገር ግልጽ ነው። ነገር ግን ያከብሯችኋል። ከመወደድ ይልቅ ደግሞ መፈራትና መከበር ይበልጥባችኋል። ታዲያ ይህንን በራስ መተማመን ለመገንባት ሁለት ቀላል ነገሮችን አድርጉ። አንደኛ፣ የገባችሁትን ቃል ጠብቁ። ሁሌም እሰራዋለሁ ያላችሁትን ነገር ሰርታችሁ ተገኙ። ከዛም አእምሮአችሁ እናንተን ማመን ይጀምራል። ያ እምነት ራስን ማክበር ይሆንላችኋል። ራስን ማክበር ደግሞ በራስ መተማመንን ይገነባል። ሁለተኛ ደግሞ ስሜቶቻችሁን መቆጣጠር ጀምሩ። የሚጠሏችሁ ሰዎች ሪያክሽን ይወዳሉ፣ ግልጽ ነው። የእናንተን ምላሽ ይጠብቃሉ። ነገር ግን በራስ መተማመናችሁን የማይፈረካከስ ከሆነ ጥላቻ ትራንስፎርም ያደርጋል። የተሳለቁባችሁ እነዛ ተመሳሳይ ሰዎች አሁን እናንተን ማጥናትና ለእናንተ ትኩረት መስጠት ይጀምራሉ። ምክንያቱም ሁሉም ለማናወጥና እንደፈለገ ለማወዛወዝ የሚከብደውን ሰው ነው የሚያከብረው። ያኔ ጥላቻ ያለውን ኦክሲጅን ያጣል፣ መተንፈስ ሲከብደው ይሞታል። የማይናወጥ በራስ መተማመን በአንድ ሌሊት አይመጣም። በህመም፣ በሰዎች መገፋት፣ በሰዎች ጥላቻ፣ በዲሲፕሊን፣ በሰዎች ንቀት፣ በትዕግስታችሁ ነው የምትገነቡት። ነገር ግን አንዴ ውስጣችሁ ከገባና ከተገነባ መቼም የማትነኩ ትሆናላችሁ። ይህ ታዲያ ወደ መጨረሻው ደረጃ ደርሰናል። በስተመጨረሻም አራተኛው፣ ስለናንተ ታሪክ በጸጸት የሚናገሩለት ሰው ሁኑ። የተጠራጠሯችሁ ሰዎች ስለናንተ ታሪክ መናገር ይጀምራሉ። በኩራት ሳይሆን በጸጸት። ይህን ሰው አውቀው ነበር፣ ከሱ ጋር የመሆን እድል አግኝቼ ነበር፣ ነገር ግን እዚህ ይደርሳል ብዬ በጭራሽ አስቤ አላውቅም ነበር እያሉ የእናንተን ስቶሪ መናገር ይጀምራሉ። ሁሉንም ነገር ጊዜ ስለሚፈታው ታገሱና የሚጠበቅባችሁን ነገር ብቻ አድርጉ። ለጊዜው ደሃ ናችሁ ብለው የተለዩአችሁ የፍቅር አጋሮቻችሁ፣ በድንገት ሲለወጡ የረሷችሁ ጓደኞቻችሁ፣ ኢቭን የቤተሰብ አባሎቻችሁና ዘመዶቻችሁ ሁሉም የሚደነግጡበት ጊዜ ይመጣል። ጥላቻን ሲሰብኩ የቆዩ ምንም አታመጡም በማለት እንደ ተራ ዕቃ ሲያያችሁ የነበሩ በእናንተ ላይ፣ በወላጆቻችሁ ላይ እና በምትወዷቸው ሰዎች ላይ ጭምር የተሳለቁባችሁ ሰዎች የሚጸጸቱበት ጊዜ ሩቅ አይሆንም። ሁሉንም ነገር ጊዜ ይፈታዋል። ሰዎች የገፉትን ሰው በጭራሽ አይረሱ። በፍርሃት ነው ከሩቅ የሚከታተሉት። እያሸነፋችሁ መምጣት ስትጀምሩ ታዲያ ያኔ የተሳለቁባችሁን አጋጣሚዎች በጠቅላላ ማስታወስ ይጀምራሉ። ያ ትውስታ የጸጸት ነው። ታዲያ ጸጸት ደግሞ በጣም ፓወርፉል የሆነ ነገር ነው። ጠላቶቻችሁን ወደ አድናቂዎቻችሁ ይለውጥላችኋል። አያችሁ፣ መጀመሪያ ጥላቻቸው ጩኸት ነበረው፣ ጫጫታ ነበረው፣ ድምጽ ነበረው። አሁን ግን ጸጸታቸው ድምጽ አልባ ይሆናል፣ ሳይለንት ነው። የእናንተ ውጤቶች የነሱ ቃላት ስህተት እንደነበሩ ሲያረጋግጥ ያንን ታሪክ በአእምሮአቸው ውስጥ እንደገና መጻፍ ይጀምራሉ። ከራሳቸው ስህተት ጋር ሰላም ለመፍጠር ይሞክራሉ። በዛ መልኩ ነው ጥላቻን በቀስታ ወደ ክብር የሚቀየረው።
ይህ ሁሉ ግን የራሳቸው ጥፋት ስለሆነና እነሱን በመጉዳት ሳይሆን በብልሃት ያመጣችሁት ድል በመሆኑ የእናንተ ጉዳይ የማይሆነው ምንም አያገባችሁም። ከዚህ በኋላ ትልቁ በቀል ማለት ሳይዘጋጁ ሳይጠረጥሩና ሳያዩአችሁ በድብቅ ሰርታችሁ ያመጣችሁት የእናንተ እድገት ነው። ስኬቶቻችሁ ናቸው። በዛ እድገታችሁ ነው መበቀልና ጸጸት ላይ እንዲወድቁ የምታደርጓቸው። ስራችሁ ብቻ እንዲናገር አድርጉ እንጂ እየሄዳችሁ ስለ ቀን ተቀን ስኬቶቻችሁ አትናገሩ። ሰዎች የእናንተን ሂደት መለየት ሲያቅታቸው ሚስጥራችሁን ማክበር ይጀምራሉ። እነሱን ለማረም መሞከር የለባችሁ። ተመልከቱ የሰራችሁትን ስህተት እያላችሁ የእናንተን እድገት ለማስታወስ መሞከር የለባችሁ። ኦሬዲ ቃላት የማይሰሩትን ስራዎች ሰርታችሁ አረጋግጣችሁላቸዋል። በጸጸት ታሪኩ የሚነገርለት ሰው መሆን ኢጎይስት መሆን አይደለም። ይልቅ የጠሏችሁ ሰዎች እንኳን የማይክዱትን እድገት ማሳየት ነው። ስለዚህ መንቀሳቀሳችሁን ቀጥሉ፣ ማበባችሁን ቀጥሉ፣ እድገታችሁን ቀጥሉ። ቀሪውን ጊዜ እንዲፈታው ለሱ ተውለት። ስኬታችሁ በቀላችሁን እንዲበቀልላችሁ ለሱ ተውለት። ምክንያቱም አንድ ቀን ስማችሁን ማንሳት ይችላሉ። በጥላቻ ሳይሆን እናንተም በመጠርጠራቸው ያጡትን ነገር በማስታወስ ያኔ እንዳሸነፋችሁ ማወቅ ትችላላችሁ። መጥተው ይቅርታን ቢጠይቋችሁ እንኳን ሳይሆን የእናንተ ስም የእነሱን ጸጸት መሸከም ስለጀመረ ነው። ስለዚህ ይህንን አስታውሱ። ሕይወት ሁሌም ተፈትናችኋለች። ሰዎች ይጠራጠሯችኋል፣ ይጠሏችኋል፣ በተሳሳተ መንገድም ይረዷችኋል። ያም በጣም ጥሩ ነገር ነው። ምክንያቱም ሁሉም ሰው እንዲረዳችሁ ሆናችሁ አልተፈጠራችሁም። ይልቅ ለማሸነፍና ማንነታችሁን ለማሳየት ነው የተፈጠራችሁት። ሁልጊዜ ከጸብ ይልቅ ዝምታን፣ ትኩረት ከሚነሱ ነገሮች ይልቅ ዲሲፕሊንን፣ እንዲሁም ከበቀል ይልቅ እድገትን ከመረጣችሁ አሸናፊ ትሆናላችሁ። እነዚህን 4 መንገዶች በትክክል ራሳችሁ ላይ በመተግበር የጠሏችሁን ሰዎች ምንም ሳትጎዷቸው ራሳችሁን ልዩና ውጤታማ በማድረግ ብቻ እንዲጸጸቱ ማድረግ ትችላላችሁ። የዛሬው ቆይታችንን በጣም እንደወደዳችሁት ምንም አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ስል አሁንም በድጋሚ አስታውሳችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።